የኔ ቆንጆ በድጋሚ ወድሻለሁ እድሜ ከጤና ይስጥሽ በድጋሚ በቅርቡ ነው 10ኛ ዓመት የጋብቻ ባላችን ያከበርነው እንኳን ለዚህ ቀን አበቃሽ 10 ዓመት ሙሉ ስላቃጠልኩሽ በሱስ ህይወት ለነበረው ታዳጊው ሰይፉ ይህ የዛሬው ሽልማት ህልም ነው ትንሽ ነርቨስ ያረጋልና አንዴ ብጮህ በቀጥታ የመጀመሪያውን ሽልማት ስነ ስርዓት ነው የምናመራው የቤተሰብ ሰብ ነው ለፈጣሪው ጥልቅ ፍቅር አለው ብቻውን መብላት በጭራሽ አይችልም ይርበዋል ቀኑ ሙሉ ይውላታል እንጂ አጠገቡ ሰው ከሌለ አይወጣም ልክ እንደ ስራ ደውሎላችሁ አልበላውም ኑና አባሉኝ እንጂ ብሎ ሊጠራችሁ ይችላል ቤቱ ሁሌም ሙሉ ነው እንግዳ አይጠፋበትም በተለይ ባለቤቱ ቪም ልክ እንደሱ ሰው ተወዳለችና ቤታቸው በአራት ልጅና በእንግዳ ሁሌ እንደሞላ ነው ስለሱ መናገር በጣም ይከብደኝ ይችላል ረጅም ዓመታትን አብረን ሰርተናል እሱ የነካው ነገር ሁሉ ይሳካለታል ሙዚቃ አውጡ ያሸጥላችኋል ፊልም አምጡ እንዲታይ ያረግላችኋል አራ ፖለቲከኞችም ለመመረጥ እየመረጡት ነው ያሉት ለኢንተርቪው ጋር እየመጡ ነው ፈጣን ምላሾቹ እንዴት እንደሚመጡለት ሁሌም ግርም ይለኛል 2025 አሸናፊ ሰይፉ ፋንታው ጭብጨባችሁ ግን ያንሳል በጣም ያንሳል በጣም ያንሳል ለሁለቱም ነው ማይኩን ሰጠዋለሁ ለሰይፉ ዋው ናስኪ እኔ ፕሮግራም እንግዲህ ላለፉት 30 ዓመታት በጋዜጣ በሬዲዮ በቲቪ ስሰራ እውነቱን ለመናገር እኔን ማዕከል ያደረገ ነገር ላይ መገኘት አልቻልኩም ነበርና ትንሽ ነርቨስ ያረጋልና አንዴ ብጮህ ወይ እንዲወጣ ነው በጣም ነው የምታምሩት እግዚአብሔር የተመሰገነ ይሁን መጀመሪያ ክብር ለእርሱ ይሁን አመስግኑልኝ ፈጣሪን በጣም አመሰግናለሁ ክብሩን እሱ ይሰጥ በነገራችን ላይ ወደዚህ ምድር ስንመጣ ምንም የኛ የምንለው ምን ኮራበት ነገር የለንም ሁሉን እግዚአብሔር ስለፈቀደ ነውና የምናደርገው ክብር ለእግዚአብሔር ይሁን እኛ ሰፈር የሀብታም ለቅሶ በተለይ አሁን ፉክክር ነውና ድል ያለ ድግስ ነው እና ሰውየው በሉ ጠጡና ብድግ ብለው እንዲህማ ከተበላ ይለቀሳሉ እንዲህ ከበላችሁ ለምንድን ነው ሞቅ አርጋችሁ ማታጨበጭቡላችሁ እናታችሁ የተሰጠኝ 5 ደቂቃ ነው የታረኩት ነርቨስ ሆኛለሁ ወየው ወይ እሺ ምናልባት እንዳረሳ ማመሰግናቸውን ሰዎች የተወሰነ ነገር ለመጻፍ ሞክር ያለውና በመጀመሪያ እንግዲህ ሁሉ ጊዜ ባለ ጊዜ ለሆነው ሁሉም ማድረግ ለሚችለው ለልዑል እግዚአብሔር ምስጋናን አቀርባለሁ ትላንት በሱስ ህይወት ለነበረው ታዳጊው ሰይፉ ይህ የዛሬው ሽልማት ህልም ነው ስለዚህ ለዚህ ላበቃኝ እግዚአብሔር ክብር ምስጋና ይሁን በድጋሚ ያው እንግዲህ ሁላችሁንም እዚህ ያላችሁትን ማመሰግናለሁ ቤተሰቦቼን አመሰግናለሁ በተለይ ደግሞ ቆንጂዋን ሚስቴን በእናታችሁ አመስግኑልኝ በቅርቡ ነው 10ኛ ዓመት የጋብቻ ባላችን ያከበርነው እንኳን ለዚህ ቀን አበቃሽ 10 ዓመት ሙሉ ስላቃጠልኩሽ በነገራችን ላይ እቺ ውብ ባለቤቴ ቬሮኒካ ኑረዲን ሁሴን
የአምስት ልጆች እናት ናት። አራቱን ከኔ ጋር ነው ያፈራ ነው። አምስተኛው ልጇ እኔ ነኝ። ያው ብዙ ነገር ችላይ ነው ምን ኖረው ማለት ሰውን ለማዝናናት ሐሳብ ብዙ ጊዜ ሌሊትም ሊያስነሳ ይችላል። ያን ሁሉ ተቋቁማ ፍቅር እየሰጠች ልጆቻችንን በጋራ እየተንከባከብን እስካሁን ድረስ አንድም ቀን ሳቅ ሳይጎል ቤታችን አለን። የኔ ቆንጆ በድጋሚ እወድሻለሁ። እድሜ ከጤና ይስጥሽ። በድጋሚ ያው እንግዲህ በሬዲዮ በቲቪ ሳጠፋ እየመከራችሁ ላሳደጋችሁኝ መላው ኢትዮጵያውያን ምስጋናዬ ይድረሳችሁ። የኔ ዋና ዓላማ እውነቱን ለመናገር የቲቪም የሬዲዮም ፕሮግራም ስንሰራ ዋናው ዓላማ ህዝቡን ለማዝናናት መሞከር ነው። ሁሉንም ወገኔን በኩል አይን ለማየት መሞከር ነው። ጥንካሬም ድክመቴም እንግዲህ የሚመነጨው ሰዎችን ለማዝናናት በማደርገው ጥረት ነውና እንድትረዱኝ በድጋሚ በትህትና ጠይቃለሁ እባካችሁ። ከዛ ውጭ እንግዲህ በኔ ህይወት ውስጥ የተለየ ቦታ ያላቸው ጋሽ አማራ አረጋዊ ወደፊት ታሪኩን ትሰሙታላችሁ። አበበ ፈለቀ፣ ተመስገን አፈወርቅ፣ ኢቢኤስ፣ ሸገር ሬዲዮ እያልኩ በቀጥል ሊነጋ ይችላልና እስካሁን ያልጠራኋችሁ በኔ ህይወት ውስጥ የራሳችሁን ጠጠር የወረወራችሁ በአጠቃላይ በያላችሁበት ሆናችሁ ክበሩልኝ፣ ከፍ በሉልኝ። ከዛ ውጭ እንግዲህ ሰይፉ በኢቢኤስም ሆነ የሬዲዮ ፕሮግራሞቹ ሲሰራ ከጀርባ ፕሮዳክሽን ክሩ አለ። ብዙ ያው ታውቁታላችሁ የቴሌቪዥን ፕሮግራም አዘጋጆች ከእንግዳ ጥያቄ ጀምሮ የምታማክሩኝ፣ ቀልድ የምትጽፉ፣ የምታዋጡ ካሜራ ባለሙያዎች በአጠቃላይ ከጀርባ የሆናችሁ ሰይፉ በኢቢኤስንም ታዲያስ አዲስንም ለመስራት ከኔ ጋር ደፋ ቀና የምትሉት ይህ ስጦታ ይህ ሽልማት የኔ ብቻ ሳይሆን የእናንተም ነው። አመስግኑልኝ። በጣም ብዙ ናቸው። ከዛ ውጭ እንግዲህ ምናልባት መቄዶንያን የተመለከተ አንድ ነገር ብዬ ላጠናቅ። መቄዶንያን ለማገዝ ባደረግነው ጥረት ገንዘባችሁን የሰጣችሁ መታችሁም እዛ ስቱዲዮ ላደራችሁ የኪነ ጥበብ ሰዎች ይህ ሽልማት የሰጪውም ፕሮግራሙ ላይ ቁጭ ብለው ገንዘቡንም የተቀበሉት የኪነ ጥበብ ሰዎች ናቸው። እኛ ምክንያት ነን። በተለይ እኔ ምክንያት ነኝና በአጠቃላይ መቄዶንያን በተመለከተ በ3 ወር ውስጥ ለተሰበሰበው 1 ቢሊዮን ብር ለነዛ አረጋውያንና የአእምሮ ህሙማን መርጃ ማዕከል የሚውል ነውና ይህን ላደረጋችሁ በአጠቃላይ ይህ ክብር የእናንተ ነው የኔ አይደለም ለማለት ያህል ነው። በእናታችሁ አመስግኗቸው በጣም። ከዛ ውጭ እንግዲህ መቄዶንያ በተለይ የክብር ዶክተር ቢኒያምን በተመለከተ እዚህ ሽልማት ላይ እንዲገኝ ጥሪ ቀርቦለት ግን ከ30 ደቂቃ በላይ ተቀምጦ መንቀሳቀስ ስለማይችል እዚህ ቦታ ላይ አልተገኘም። የቢኒ መታመም የመቄዶንያ አጠቃላይ መታመም ነው። አዲስ አበባ ላይ ብቻ ከ10 ሺህ በላይ አረጋውያን የአእምሮ ህሙማንን ሰብስቦ የሚያኖር የሁላችንንም ጭንቀት የሚጨነቅ ሰው ነው። ይህ የዛሬው ሽልማት ፊት ለፊታችሁ ነው የምነግራችሁ። በቃ ሙሉ ለሙሉ መታሰቢያነቱ ለሱ እንዲሆን አበርክቻለሁ። ለክብር ዶክተር ቢኒያም እድሜ ከጤና ይስጥ። በቅርቡም እንግዲህ መቄዶንያ በራሱ ዩቲዩብ ቻናል ገቢ ማሰባሰቡን ስራ ይቀጥላል እና ሁላችሁም እንደተለመደው እጃችሁን በመዘርጋት መታችሁ ፕሮግራሙን በመሳተፍ እንድትሳተፉ ጥሬን አቀርባለሁ። የጽድቅ ስራ ሰርተን ሰይጣንን ለማሳፈር እናብር የሚል መልእክት አለኝ ዛሬ ባካችሁ ለመቄዶንያ። እንግዲህ ካሁን በኋላ ምን ትመኛለህ ካላችሁኝ በአጠቃላይ በዓለምም በዚህም ሀገር ላይ ቦታ የተለዋወጡ ነገሮች አሉ። ኑሮና ሰው እንዲከበር ኑሮ እንዲረክስ የሚያደርግልን ቀን ይምጣ ባካችሁ። በዚህ ሰው ይከበር፣ ኑሮ ይርከስ። ከዛ ውጭ እንግዲህ ፈጣሪ ኢትዮጵያና መላውን ዓለም ይባርክ። እዚህ አሜሪካን የመጣሁት መጀመሪያ የዛሬ 20 ዓመት ነው። ስመጣ ብዙ ኃይል አለ፣ ጉልበት አለ፣ ግን የምር በቃ የማበር ላይ ችግር አለ። አሁን ልክ እንደ ቻይኒዝ እንደ ሌሎቹም ዘሮች አንድ ላይ ብንሆን ብዙ ድምፅ መሆን ትችላላችሁ፣ አገር መቀየር ትችላላችሁ ብዬ አስባለሁ። ልዩነታችን ወደ ጎን በመተው በፍቅር
በአንድነት ወደፊት የሚል መልእክት አለ ለእናንተ እዚህ ላላችሁ ኢትዮጵያውያን በአጠቃላይ ወዳችኋለሁ ኑሩልኝ በጣም ነው ማመሰግነው ስለተደረገው ነገር ሁሉ ከልብ ነው ማመሰግነው እግዚአብሔር ይስጣችሁ መልካም ምሽት ታዲያ ያመሰግናለሁ አንተ